እኔ በጣም የሚያናደኝና የሚያቃጥለኝ ነገር ምን እንደሆነ ታውቃላችሁ? ሩታ ተጎትታ ለነሱ ስትመጣላችሁ በጣም ያናደኝ። በጣም ቤተሰብ አንዳንድ ጊዜ የወንድ አልጫ የወንድ ዶማ ስታዩ አናዳችሁም? ሴት መሀል ላይ ገብቶ ሱክ 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 ሚል የጎረሰበትን እጅ የሚነክስ ወንድ አንዳንዴ ያስጠላችሁም? አቤል የሚባል አንድ ቆሻሻ ሰው አለ በጣም አሳፋሪ። እንግዲህ ቤተሰብ ነግሬያችሁ ነበረ ሄርሜላና ሩታ እንደሚገናኙ በስልክ ሰምታችሁ ነበረ፣ ተገናኝተው እንደሚያወሩ ማለት ነው። እንግዲህ እኔ በጣም የሚያናደኝና የሚያቃጥለኝ ነገር ምን እንደሆነ ታውቃላችሁ? ሩታ ተጎትታ ለነሱ ስትመጣላችሁ በጣም ያናድደኛል። በቃ ሁለተኛ ነገር ደግሞ ውድድር ውስጥ ምን አስገባሽ ሩታ? አንቺ እኮ ነሽ አልፈልግም ያልሽው። ስንቴ ለምኖሽ ስንቴ እግርሽ ስር ወርቆ አልፈልግም ያልሽው አንቺ። ይሄን ነገር ደግሞ ታውቃለች አውቃ አንቺን እልህ ውስጥ ለማስገባት እንወዳደር እያለችሽ ነው። አንቺ ሩታ መመለስ የነበረብሽ ምንድነው? እኔና አንቺ አንድ አይደለንም። እኔ ካንቺ እኩል ቁጭ ብዬ እኔን ነው የምትፈልገኝ ወይስ እሷን ነው የምትፈልጋ ብዬ የምጠይቅበት ጊዜም ሆነ ሰዓትም የለኝም። የኔ ፍላጎት ነው የተውኩት ብለሽ ዘግተሽ ነበር መሄድ ያለብሽ። ገብቶሻል? አሁን እሷ ምንድነው ውድድር ውስጥ ለማስገባት ነው ራሷን። በቃ እንደው አብርሃም እንኳን የሆነ ነገር እንትን ብሎ እሷን ቢመጣት አየሻል ምናምን ብላ አንቺን ለማበሸቅና ለማናደር ነው ሐሳቧ። ደግሞ ይኸውልሽ ሩታዬ አንድ ወንድ እንዳስቀመሽው አይገኝም። አንቺ ሆነ የመሰለሽ ወይ እሱ አንቺን ፈልግሻለሁ ሊል ይችላል ብለሽ ነው፣ ግን ወንድ እንዳስቀመሽው አይገኝም። ወንዶች ማለት አንዳንድ ወንዶች ማለት ልክስክስ ናቸው። እንዳሰብሽ ወይ እንደፈለግሽው የሚቀመጥ ወንድ አይደለም። አንቺን ውድድር ውስጥ ራሱ ማስገባት የለብሽም ነበረ በነገራችን ላይ ማለት ነው። እና እኔ በጣም የሚገርመኝ ነገር በቃ ለሱ ተጨናቂ ለሱ አሳቢ የሆነችው እቺ ጋለሞታ ሴትዮ የባልና ሚስት መሀል ገብታ እኔ ነኝ አዋቂ ከሚስት በላይ እኔ ነኝ አጋዥ ብለሽ የምታወሩ ነገር በጣም በጣም የሚዘገንን ነገር ነው። ስራሽን እኮ አይተናል እኮ ስራሽን እኮ አየን እኮ ወንድሞቿን ወስደሽ ምን እንዳስደረግሽ እኮ አይተናል። አንቺ ባለጌ ስድ ማለት ነው። አንተ ደግሞ የወንድ አልጫ የወንክ ስምን ራሱ አልጠራም። አንተ የወንድ አልጫ አብረ ከሷ ጋር ሆነ ፊን የምትለው አብርሃም እንደድሮ አይደለም ምናምን። አንተና ሄርሜላ የሱን ገንዘብ ለመብላት የሱን ህይወት ለመረበሽ የሱን ህይወት ለማጥፋት እንደዚህ አይነት ህይወት ስለማታገኙት ነው እንደዚህ ያደረጋችሁ ያላችሁት ባለጌ ስዶች ማለት ነው። እና ሩታ ከዚህ በኋላ አንቺ እነሱ ጋር መገናኘት የለብሽም። የሆነ ነገር ብታስደርግብሽስ? እቺ ጠንቋይ እኮ ነች። ፊቷ ራሱ እኮ ጠንቋይ ነው የሚመስለው እንዴ! የሆነ ነገር ብታስደፋብሽሳ? ብዙ ነገር ነው ለአንቺ እያሰበች እያቀደች ያለችው። ይሄን ነገር አንቺ ዝም ብለሽ ብቻሽን እንዴት ነው የምትሄጂው? እነሱ ጋር ምን ልትሆኚ ነው እነሱ ጋር የምትሄጂው? ከእነሱ ጋር መገናኘትም የለብሽም። ማሳሰር ደግሞ ካለብሽ አቤልም እቺም መታሰር አለባቸው። በሰው ህይወት እየገቡ የሚወጭቁት በሰው ህይወት እየገቡ እንደሚያበላሹትን እኮ ማሳሰር ትችላለች እኮ። ከሳ ብላ ከፍታባችሁ ማሳሰር ትችላለች። ጠብቁ ደግሞ መታሰራችሁ እኮ አይቀርም። እናንተ ዋጋችሁን ማግኘታችሁ አይቀርም። እና የሩታ አክስትም ነግሬያቸዋለሁ። ይሄ ሁሉ ነገር ደግሞ የምታደርገው የሩታ አክስት አልኩኝ የሄርሜላ አክስት ነች። የሄርሜላ አክስት በጣም ባለጌ አክስት አለቻት። እንዲህ የሚያደርጋት አክስት አለቻት። ስልክ እንኳን ደውዬላት ሙልጭ አርጋ ነው የሰደበችኝ። ባለጌ ናቸው። ይሄ አክስቷ ባለጌ ነች። እሷ ነች ይሄ ሁሉ ነገር ሻጠር አብረው ሆኖ ነው እያሰሩ ያሉት። ስለዚህ ሩታ ከነሱ መጠንቀቅ ነው ያለባት። ደግሞ የኔ ማር እንዴት እንዳማረብሽ ትችያለሽ አንቺ። እናንተ ኮሜንት ላጥለቅልቁ ትችያለሽ። ይሄን ቪዲዮ ደግሞ በደንብ አድርጋችሁ ላይክ ማድረግ አለባችሁ። ላይክ አድርጉ። ሩታ ትችያለሽ። ሁለት በአንድ ያርበደበድሽ ነሽ። አንበሳ አርበደበሻችሁ፣ አቃጥልሻችሁ ሄድሽ። እሱ ደስ ብሎኝ፣ ግን ራስሽን ውድድር ላይ ማድረግሽ ደግሞ አናዶኛል። ራስሽን ውድድር ላይ ማድረግ የለብሽም። አብርሃም ምንም ከዚህ በኋላ ካንቺ ከውስጥሽ ስላወጣችሁ ምንም ማወረድርም ራስሽን የለብሽም። በቃ ኩሩ ሁነሽ ማድረግ ያለብሽን አድርገሽ መሄድ ነው። እናትየውም ቅድም ሲናገሩ ነበረ ሩታ ባትሄድ ይሻላል እዚሁ ብትሆን ይሻላል ምናምን እያሉ ነበረ። እንግዲህ ሩታ መጀመሪያ አዲስ አበባ ትሄዳለች። ልጇን ይዛ አዲስ አበባ ነው የምትሄደው። አዲስ አበባ ትንሽ ተቀምጣ ነው ወደ ሌላ አገር የምትሄደው። እንግዲህ መልካሙን ነው የምመኝላት። የፈለገችው ማድረግ ትችላለች። ልጁ ብቻ ይፈርምላት እንጂ እሷ ቆንጆ ነች። አይታችኋል እንዴት እንደምታምር ዛሬ። ውብ ነው መሰለኝ። በቃ ውብ ስታምር ያቺ ገጦ ብላ ይሄ ፊቷ እንደዚህ ወጥቷል። የዚች የሄርሜላ የምትባል የኔ ድንቡሽብሽ ሩታዬ እንዲሁም ብላ የኔ ቆንጆ ስታምር የኔ ማለት ገና ታሳብጃቸዋለች። ገና ምን አይተው ገና አሁን ደግሞ ምንድነው መደበቂያቸው? ምን መሰላችሁ? የሄርሜላ አያት አሉ። የሄርሜላ አያት አሉ
ሀብት አላቸው ምናምን ምን የሚባል ነገር ሰምቻለሁ። አሁን እዛ ነው ሆቴል አለ፣ እዛ ነው መሸሸጊያቸው። ገብቷቸዋል። በቃ እዛ ነው የሆነ ነገር ሲፈጠር ሆቴል ውስጥ ነው የሚሸሸጉት ሄዶ ማለት ነው። አብርሃም ራሱ እዛ ነው የሚሸሸገው ሄዶ። በቃ ይሄ ነው ስራቸው። አሁን እነዚህ ከሆኑ እኮ ሄርሜላ እኮ ለአቤልም ሆነ ለብሩክም እኮ የሆነ ነገር ነው የምታደርግላቸው፣ ታደርግላቸዋለች እኮ የሆነ ነገር እኮ ትሰጣቸዋለች። ዝም ብለው የሚለፉት እንደዚህ የሚለፉት እኮ እንደዚህ የሚሆኑት እኮ የሆነ ነገር እየሰጠቻቸው እኮ ነው። ትለቅላቸዋለች እኮ ዝም ብሎ አይደለም እኮ አቤል የሚለፋው። እንዴ እነሱን አታግለው እንደዚህ ለማለያየት እኮ የሚፈልገው እኮ እሱ ከሷ ደህና ነገር ስለተቀበለ ነው። ገብቷቸዋል። እና ሩታዬ ጀግና ነሽ፣ ትችያለሽ። ሁላችንም ከሩታ ጎን መቆም አለብን። በጣም ነው ያሳዘነችኝ ዛሬ ሁለቱ አብረው ቆሞ ሲያንገበግቧት። ግን የኛ ደግሞ የማትበገሯ ነብራችን ደግሞ አልተበገረችም። አነጋገሯ ራሱ እነሱ እንደዚህ የሚያቃጥል ማፌዝ ነው ያዘችው። አሁንም ስታገኛቸው ራሱ አፊዘሽ ነው ማለፍ ያለብሽ እንጂ ከነሱ ጋር እልህ ምናምን መግባት ራሱ አሁን ራሱ እልህ የገባሽበት ነገር በጣም ነው ያናደደኝ። እሷን ካንቺ እኮ እንዴት ነው የምታቆመት? እንዴት ነው አንቺ እኮ በትክክል እኮ ትዳር አድርገሽ እንትን ያልሽ ነሽ። እቺ እኮ ጋለሞታ የመጣች ከኋላሽ መታ እኮ ባልሽን ካልቀማው የምትል ሴት ጋር ራስሽን ስታወዳድሪ በጣም ነው የሚያናደው። በጣም ያሳፍራል። ሩታዬ የኔ ፍቅር ማድረግ የሌለብሽን ያደረግሽው እንዴ! አንቺ እኮ ትቻለሽ እያለ ነው። ትቻለሽ፣ ታንቦቆቡቂያለሽ፣ ታንባራቸሽ፣ ታያለሽ። ደግሞ ይሄ ወንድሞቿን ያደረገችውን ነገር ደግሞ ሩታ በምን አይነት መንገድ መልስ እንደምትመልስልሽ ታያለሽ። አንቺ ቀባፊ ምን ትመስላለሽ? በእናታችሁ ደነዝ። አንተ ደግሞ የወንድ አልጫ የሆንክ ቀፋፊ ስታስጠላ ብታይ እንዴት እንዳስጠላኸኝ አቤል፣ እንዴት እንዳስጠላኝ በሰው ትዳር ገብተህ እንደዚህ የምትረብሽ ሰው እንዳንተ አይነት ወንድስ እኔ ኧረ በስመ አብ ወመንፈስ ቅዱስ አያስፈልግም። አንተ ለማንኛውም የቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ ቤተሰብ። ደህና ደሩልኝ። ቻው ቻው። ለነገ ሰው ይበለን።